አሰላሙ አለይኩም ዶክተር ዛኪር ስሜ ሻኪር ይባላል የሜካኒካል ኢንጂነሪንግ ተማሪ ነኝ ጥያቄም የፈጣሪን መኖር ለካደ ሰው የፈጣሪን መኖር ሳይንሳዊ በሆነ መንገድ እንዴት ማረጋገጥ ይቻላል ጥያቄው የፈጣሪን መኖር ለማያምን ሰው እንዴት በሳይንሳዊ በሆነ መንገድ ማረጋገጥ ትችላለህ የሚል ነው በመጀመሪያ የማደርገው ያንን ፈጣሪ የለም ብሎ ያለውን ሰው አደንቀዋለሁ እንኳን ደስ ያለህም እለዋለሁ ይህንን የማደርገው ለምን መሰላችሁ በአካባቢያችሁ ብታዩ አንድ ሂንዱ ነኝ የሚል ሰው ሂንዱ የሆነው አባቱ ሂንዱ ስለሆነ ነው ክርስቲያን የሚሆነው አባቱ ክርስቲያን ስለሆነ ነው አንዳንድ ሙስሊሞችም ሙስሊም የሆኑት እንደዚሁ አባታቸው ሙስሊም ስለሆነ ነው ይህ ሰው ሃይማኖት ካላቸው ቤተሰቦች የተገኘ ቢሆንም እሱ ግን እነዚህ ቤተሰቦቹ አምላክ ነው ብለው የሚገዙትን የሐሰት አምላክ ነው በማለት አልቀበልም ብሎ ትቶታል ስለዚህም በፈጣሪ አያምንም በመሆኑም እኔ ባገኘው የማደርገው የሸሃዳውን የመጀመሪያ ክፍል የሆነውን ላኢላሃ አላህ የለም ወይም አምላክ የለም የምትለዋን የመጀመሪያ ቃል ላይ ደረሰ በመሆኑ አደንቀዋለሁ ከዛም ኢንሻአላህ የአላህ ፍቃዱ ከሆነ ኢላላህ ወይም ከአላህ በስተቀር የምትለዋን የሸሃዳዋን ሁለተኛ ክፍል እንዲይዝ አደርጋለሁ ሌሎች እምነት አለን የሚሉ ሰዎችን ቢሆን ኖሮ በመጀመሪያ የማደርገው ስለ ፈጣሪ ያላቸውን የተሳሳተ ግንዛቤ ማስወገድ ከዚያም ትክክለኛ የሆነውን ፈጣሪ እንዲያውቁት የማድረግ ኃላፊነት ነበረብኝ ስራዬም ድርብ ነው ማለት ነው ይህ ሰው ግን የተሳሳተ ግንዛቤ ማስወገድ የሚለውን ስራዬን በግማሹ አቃሎልኛል ላኢላሃ ወይም ፈጣሪ የለም የሚለው ክፍል አሟልቶ ስለመጣ እኔ ደግሞ ኢላላህ ከአላህ በስተቀር የሚለውን አስይዘዋለሁ ኢንሻአላህ ይህንን የካደ ሰው እንደው እንበልና ምንነቱን አንድም ሰው አይቶት የማያውቅ ያልታወቀ ካሁን በፊት ያልታየ አንድ ነገር ብታቀርቡለትና ስለዚህ ነገር ምንነትና አሰራር ላንተ ለመግለጽ ወይም ለማሳወቅ የሚችለው ማን ነው ብላችሁ ጠይቁት ለጥቂት ጊዜ አሰብ አድርጎ መልስ ይሰጣችኋል አንዳንድ ሰዎች ምናልባት ያመረተው ሰው የፈለሰፈው ሰው የፈጠረው ሰው ወዘተ ወዘተ የሚል መልስ ይሰጣችኋል የመለሰላችሁ መልስ ልብ ብላችሁ ያዙና ቀጥሉ ዩኒቨርስ እንዴት ሊመሰረት ቻለ ብላችሁ ጠይቁት እሱም ለአብይ ፍንዳታ ቢግ ባንግ ስለሚባለው ንድፈ ሐሳብ ይነግራችኋል ይህንን ለዩኒቨርስ መስረታ ወሳኝ የሆነ አብይ ፍንዳታ ከዛሬ 1400 ዓመት በፊት በቁርአን ተገልጿል ይህንን ማን ሊጽፈው ይችላል ብላችሁ ጠይቁት በአጋጣሚ ወይም በእድል ነው ይላችሁ ይችላል አትከራከሩት ቀጥሉ የጨረቃ ብርሃን የተውሶ ወይም የተንጸባረቀ እንጂ የራሷ ብርሃን እንደሌላት የታወቀው በቅርብ ነው በሉት እሱማው የታወቀው በቅርብ ነው ከ10 ወይም ከ20 ከመቶ ዓመት አይበልጥም ሊላችሁ ይችላል ቁርአን ከ1400 ዓመት በፊት ገልጾታል በሉት ይህንን ማን ከ1400 ዓመት በፊት በቁርአን ላይ ሊጽፈው ይችላል በሉት ምናልባትም የሆነ ሰው ገምቶ ሊሆን ይችላል ሊላችሁ ይችላል አትከራከሩ ጥያቄያችሁን ቀጥሉ ፀሐይ በአንድ ቦታ የቆመች ናት ብለን እናስብ ነበር በአንድ ቦታ የቆመች ናት ብላችሁ ጠይቁት አይ እየዞረችም እየተሽከረከረችም ነው ይላችኋል ይህ መቼ ታወቀ በሉት ትላንት ከ20 ዓመት በፊት ከ50 ዓመት በፊት ወዘተ ወዘተ ሊላችሁ ይችላል ቁርአን ይህንን ከ1400 ዓመት በፊት ገልጾታል በሉት አሁን ሊያመነታ ወይም አንድ አዋቂ ብልህ የሆነ ሰው በቁርአን ላይ ጽፎታል ሊላችሁ ይችላል በትምህርት ወቅት የሰጠኋችሁን ሳይንሳዊ ግኝቶች እያከታተላችሁ አቅርቡለት ስለ ዑደተ ውሃ ህይወት ያላቸው ነገሮች ሁሉ ከውሃ ስለመፈጠራቸው ስለ ተክሎች ጾታ ሴትና ወንድ መሆን አስረዱት ከዚያም የፕሮባቢሊቲ ቲዮሪ የሚባል እንዳለ ንገሩት ሁለት ምርጫ ቢኖርና ከሁለቱ አንዱ ብቻ ልክ ቢሆን ትክክለኛው ምርጫ በማድረግ ልክ የሆነውን የማግኘት እድል 1/2 ወይም 50 ከመቶ ነው ለምሳሌ 10 ሳንቲም ወደ ላይ ብትወረውሩና የላም ወይም የአንበሳ ምስል ባለበት በኩል መሬት የመውደቁ እድል ስንት ይሆናል ቢባል ከሁለት አንድ ነው ሁለት ጊዜ ላይ ብትወረውሩ ሁለቱንም ጊዜ አንድ አይነት ማለትም አንበሳ የማግኘት እድል 1/2 ሲባዛ በ1/2 1/4 ነው
ሶስት ጊዜ ወደ ላይ ብትወረውሩና ሶስቱንም ጊዜ አንበሳ የማግኘት እድል 1/2 ሲባዛ 1/2 ሲባዛ በ1/2 1/8 ነው። እንዲሁም እስከ 6 ነጠብጣብ ያለባቸው እኩል ጎኖች ያሉት መጫወቻ አለ። ይህንን መጫወቻ ወደ ላይ በመወርወር 1 ነጠብጣብ ያለበት ጎን የማግኘት እድሌ 1/6 ነው። 2 ጊዜ ወርውሬ ያንኑ የመጀመሪያውን ደግሜ የማግኘት እድሌ 1/6 ሲባዛ በ1/6 1/36 ነው። ይህ እንግዲህ የፕሮባቢሊቲ ቲዮሪ ይህንኑ መጫወቻ 2 ጊዜ ወደ ላይ በወረውርና እንዲሁም የአንበሳና የላም ምስል ያለበትን ሳንቲም 1 ጊዜ ወደ ላይ በወረውር በሶስቱም ውርወራዎች የምፈልገውን የማግኘት እድሌ 1/6 ሲባዛ በ1/6 ሲባዛ በ1/2 ይሆናል 1/27 ነው። እንግዲህ ይህንን በፈጣሪ መኖር የማያምን ሰው ጠይቁት እስኪ የመሬት ቅርጽ በግምት ምን አይነት ሊሆን ይችላል? አራት ማዕዘን፣ ባለ 6 ጎን፣ ክብ፣ ጠፍጣፋ ወዘተ ብለን 10 አይነት ነው እንበል። ስለ መሬት ቅርጽ ከያዝናቸው የተለያዩ ግምቶች ውስጥ አንዱ ትክክል የመሆን እድሉ 1/10 ነው። የጨረቃ ብርሃን የራሷ ነው ወይም ከፀሐይ ያገኘችው ብርሃን ነጸብራቅ ነው ከሚለው ሁለት አመለካከት ውስጥ በግምት አንዱ ትክክል የመሆን እድሉ 1/2 ነው። እነዚህ ሁለቱ ነገሮች የመሬት ቅርጽ፣ የጨረቃ ብርሃንና የሁለቱም መልስ በግምት ትክክል የመሆን እድሉ 1/10 ሲባዛ በ1/2 ይሆናል 1/20 ነው። ሕይወት ያለው ነገር ሁሉ ከምን ተሰራ ለሚለው በሺህ የሚቆጠሩ ግምቶች አሉ። ከነዚህ ሁሉ ግምቶች ውስጥ አንዱ ግምት ትክክል የመሆን እድሉ 1000ኛ ነው። በቁርአን የሚገኙት ከ1000 በላይ የሚሆኑ አረፍተ ነገሮች ስለ ሳይንስ ይናገራሉ። እነዚህ ሶስቱ ሳይንሳዊ አረፍተ ነገሮች ብቻ እንኳን ማለትም የመሬት ቅርጽ፣ የጨረቃ ብርሃን፣ ሕይወት ያለው ነገር ሁሉ ከምን ተሰራ የሚሉት እንኳን ብቻ ከተለያዩ ግምቶች መካከል አንዱ ልክ የመሆን እድሉ በዚህ ሂሳብ ህግ መሰረት 1/10 ሲባዛ 1/2 ሲባዛ 1000ኛ ነው። ይህም በዚህ 1/20ኛ ይሆናል ማለት ነው። እነዚህ በ1000 የሚቆጠሩ ስለ ሳይንስ የሚነገሩ የቁርአን አረፍተ ነገሮች በግምት ትክክል የመሆናቸው እድል እንግዲህ 0 ነው ማለት ነው። እንግዲህ ይህንን በፈጣሪ የማያምን ሰው ይህንን ሁሉ በቁርአን ማን አስተካክሎ ሊጽፈው ይችላል? በሉት። ፈጣሪ ወይም ሰሪው ከማለት ውጪ ሊመልስልህ አይችልም። ዛሬ ሳይንስ እያደረገ ያለው የፈጣሪን አለመኖር እያረጋገጠ ሳይሆን እንደውም ፈጣሪ ሳይሆኑ በፈጣሪ ቅርጽ ያሉ ፈጣሪ ተብለው የሚጠሩ ነገሮችን እያስወገደ ነው ያለው። ጥያቄህን እንደመለስኩልህ ተስፋ አደርጋለሁ። My name is Javed. ስሜ ጃፋድ ይባላል። ተማሪ ነኝ። ጥያቄም ቁርአን በአንዳንድ ቦታ ሰውን ከወንድ የዘር ፈሳሽ ፈጠርን ይላል። ይህ ከዘመናዊ ሳይንስ ጋር ይስማማል። በሌላ ቦታ ደግሞ ሰውን ከአፈር ፈጠር ነው ይላል። ታዲያ ቁርአን ራሱን እየተቃረነ አይደለም ትላለህ ወይስ ከዘመናዊ ሳይንስ ጋር ይስማማል? ወንድሜ የጠየቀው ቁርአን በአንድ ቦታ ሰውን ከወንድ የዘር ፈሳሽ ፈጠር ነው፣ በሌላ ቦታ ደግሞ ሰውን ከአፈር ፈጠር ነው ይላል እና ይህ ከዘመናዊ ሳይንስ ጋር አይጋጭም ወይ ነው? ሳይንሳዊ ማረጋገጫ ልትሰጥበት ትችላለህ ወይ ነው ጥያቄው። በንግግሬ እንደጠቀስኩት በቁርአን ውስጥ በሱረቱል ቂያማ ከአንቀጽ 37 እስከ 39 ድረስ ማህፀን ውስጥ የተረጨ የፍትወት ጠብታ አልነበረምን? ከዚያ የረጋ ደም ሆነ። አላህ ውብ በሆነ አቋም ፈጠረው። ይህም የሚያሳየው ከወንድ የዘር ፈሳሽ መፈጠራቸውን የሚያመለክት ነው። በሱረቱል ሐጅ አንቀጽ 5 ላይ እኛ ከአፈር ፈጠርናችሁ ይላል። ዛሬ ሳይንስ እንደሚነግረን በሰው ልጆች አካል ውስጥ ያሉት ንጥረ ነገሮች በብዛትም ይሁን በጥቂቱ በአፈር ውስጥ እንደሚገኙ ነው። ስለዚህ የሰው ልጆች ከአፈር የመፈጠራቸው ነገር በሳይንስም ተረጋግጧል። ሰውነታችን የተሰራበት ንጥረ ነገር በሙሉ በአነሰ ወይም በበዛ መልኩ በአፈር ውስጥ ይገኛልና። የሁለተኛው ጥያቄ የሆነው ሁለቱ አይጋጭም ወይ ላልከው፣ ግጭት ወይም ተቃርኖ የሚባለው ሁለት አረፍተ ነገሮች እርስ በርሳቸው ሲቃረኑ ነው። ቁርአን ከነዚህ ከሁለቱ በተጨማሪ በሱረቱል ፉርቃን አንቀጽ 54 ላይ የሰው ልጅ ከውሃ እንደተፈጠረ ይናገራል። አንተ ይህን አረፍተ ነገር ጨምረህ 3 የሚጓጩ አረፍተ ነገሮች ልትል ትችላለህ። ሳይንስ ግን የሰው ልጅ ከአፈርም
ከወንድ የዘር ፈሳሽ ስፐርምም እንዲሁ ከውሃም ስለመፈጠሩ አረጋግጧል። ለምሳሌ በአንድ አረፍተ ነገር አንድ ኩባያ ሻይ ለመስራት ውሃ ያስፈልጋል ብል በሁለተኛው አረፍተ ነገር ደግሞ አንድ ኩባያ ሻይ ለመስራት ቅጠል ሻይ ያስፈልጋል ብል ይህ ሁለቱ አረፍተ ነገር አይጋጭም። ምክንያቱም ሻይ ለመስራት ሁለቱም ያስፈልጋሉና ነው። ጣፋጭ ሻይ እንዲሆን ከፈለኩ ስኳርም እጨምርበታለሁ። ይህ አይጋጭም። ቁርአንም የሰው ልጅ ከወንድ የዘር ፈሳሽ ከጭቃ እንዲሁም ከውሃ ነው የተፈጠረው ብሎ ሲል መቃረን ሳይሆን እጅግ የላቀና አስደናቂ የሆነ ያገላለጽ ስልቱን ነው የሚያሳየን። ለምሳሌ ይህ ሰው ትሁት አዛኝና ሰው የሚወድ ሰው ነው ካልኩኝ ሶስቱም የባህሪው አገላለጽ አላቁት ማለት ነው። ሰውየው ግን ደግሞ ይህ ሰው ሁሌም ቢሆን ውሸታም ነው እውነትን ይናገራል ብል አባባሌ ይቃረናል። ሁለቱ የማይቃረኑ ከሆነ ግን ድንቅና የላቀ አገላለጽን የሚያመለክት እንደሆነ ያሳያል። ቀጣዩን ጥያቄ ከሴቶች በኩል ቀጥይ። አሰላሙ አለይኩም። ስሜ ፈሪዳ አንሷሪ ይባላል። የላብራቶሪ ቴክኒሻን ነኝ። ቁርአን አላህ የሰው ልጆች ፈጣሪ ነው ይላል። ሳይንስ በዚህ ይስማማል? እህቴ አላህ ሱብሓነሁ ወተዓላ የሰው ልጆች ፈጣሪ ነኝ ይላል፣ ሳይንስ በዚህ ይስማማል ወይ ብላ ነው የጠየቀችኝ። ቁርአን በተለያዩ ቦታዎች ላይ የጽንስን የእድገት ደረጃ ከገለጸበት ከሱረቱል ሙእሚኒን አንቀጽ 14 መጨረሻ ላይ አቻ የለሽ ፈጣሪ የሆነው አላህ ተባረከ ይላል። ይህንን በሳይንስ ማረጋገጥ ይቻላል ወይ ላልሽው፣ አላህ ሱብሓነሁ ወተዓላ በቁርአን ውስጥ በሱረቱ ጡር አንቀጽ 35 ላይ ጥያቄ ያቀርባል። እንደው ከምንም ነው የተፈጠራችሁት ይላል። እዚህ ጋር የተጠቀመው የአረብኛው ቃል ኻሊቅ የሚለውን ሲሆን ኻሊቅ የሚለው ቃል አራት ትርጉሞች አሉት። አንዱ ካለምንም የቀደመ ምሳሌ አዲስ ነገር መፍጠር ማለት ነው። ይህ ደግሞ በአላህ ሱብሓነሁ ወተዓላ ብቻ የሚቻል ነው። ሁለተኛው ትርጉሙ ደግሞ ቀድሞ ከነበረ ነገር ተነስቶ አዲስ ነገር መፍጠር የሚል ነው። ሶስተኛው ትርጉሙ ደግሞ ማቀድ ወይም መርሃ ግብር መንደፍ ማለት ሲሆን አራተኛው ትርጉሙ ደግሞ የተመቸ ማድረግ የሚል ነው። ቁርአን በሱረቱ ጡር አንቀጽ 35 ላይ ከምንም ነው የተፈጠራችሁት የሚል ጥያቄ ያነሳል። በእርግጥ የዚህ መልስ አሉታዊ ነው። የሚቀጥለውን ጥያቄ ይቀጥላል። እናንተ ፈጣሪ ናችሁ ወይስ ፈጣሪ እኛ ነን ይላል። አንድ በእርግጠኝነት የምናውቀው ነገር ሰው መፍጠር የማይችል መሆኑን ነው። ሰው መፍጠር የሚችል ቢሆን ኖሮ ራሱ በሚሞት ጊዜ ወይም ሌላ ሰው በሚሞት ጊዜ መልሶ መፍጠር በቻለ ነበር። የሰው ልጅ እንኳን የራሱን አምሳያ ይቅርና ዝንብን መፍጠር አይችልም። ለህልውናችን አስፈላጊ የሆኑትን ከሰውነታችን ብልቶች አንዱን እንኳን መፍጠር አይችልም። በሱረቱል ዋቂያ አንቀጽ 59 ላይ የምታፈሱትን የዘር ፈሳሽ አትመለከቱምን? ፈጣሪ እናንተ ናችሁ ወይንስ እኛ ይላል። በእነዚህ ቁርአን ያነሳቸው ጥያቄዎች በእርግጥ መልሱ አሉታዊ ነው። አንዳንድ ሰዎች የተፈጠርነው በአጋጣሚ ወይም በእድል ነው ይላሉ። በተፈጥሮ አማካኝነት ነው ልንፈጠር የቻልነው የሚሉ አሉ። እስኪ የሰው ልጅ በአጋጣሚ ሊፈጠር የሚችል እንስሳ ሊሆን ይችል እንደሆነ ሳይንሳዊ መንገድ ተከትለን ለማየት እንሞክር። ከፕሮቲን የተወሰኑ አተሞችን የሚይዝ እጅግ በጣም አነስተኛ የሆነ የቁስ አካል ክፍል ሆኖ በህያው ሴል አወቃቀር ውስጥ ዋነኛውን ድርሻ የያዘው ፕሮቲን ሞለኪውል ነው። ይህ የፕሮቲን ሞለኪውል በውስጡ ካርቦን፣ ናይትሮጂን፣ ኦክሲጂን፣ ሃይድሮጂን እና ሰልፈር ይዟል። አንድ ሞለኪውል ለመስራት በ10 ሺዎች የሚቆጠሩ አተሞች ወይም ቅንጣቶች ያስፈልጋሉ። ማንኛውም የተፈጠረ ነገር የተሰራባቸው በግምት 92 የሚሆኑ ኤሌመንት ወይም የቁስ አካል መገለጫ የሆኑ ንጥረ ነገሮች ይገኛሉ። እነዚህ 92 ንጥረ ነገሮች በአጋጣሚ ወይም በእድል አምስቱ ተቀናጅተው አንድ የፕሮቲን ሞለኪውል መስራት የመቻላቸው ነገር ፍራንክ አሊን በሚባል ሰው ተሰልቶ እድሉ 0 ነው። እቺን አንድ የፕሮቲን ሞለኪውል ለመስራት የሚያስፈልጉት ነገሮች አንድ ቻርልስ ጋይ በሚባል ሰው ተሰልቶ በሚሊዮን የሚቆጠሩ ጋላክሲዎች ወይም የከዋክብት ክምችቶች ያስፈልጋሉ ብሏል። የሚፈጀውን ጊዜ ሲያሰላው ደግሞ አንድ ቁጥርን ጽፎ 263 ዜሮዎችን ማስከተል ነው። በአንዲት ሴል ውስጥ ምን ያህል ሌሎች የፕሮቲን ሞለኪውሎች እንዳለ ያውቃሉ?
የሰው ልጆች ውስጥ ምን ያህል ሴል ወይም ህዋስ እንዳለ ያውቃሉ? አንድ ህፃን ሲወለድ ከ6 ቢሊዮን ሞለኪል በላይ ነው ይዞ የሚወለደው። አንድ የፕሮቲን ሞለኪል ለመስራት ቢቻል እንኳን የሚያስፈልገው ጊዜ በቢሊዮኖች የሚቆጠሩ ዓመታት ነው። አንድ እናት ግን በ9 ወር እርግዝና ውስጥ ከ6 ቢሊዮን በላይ ፕሮቲን ሞለኪል የያዘ ህፃን ትወልዳለች። ዛሬ ሳይንስ እንደሚነግረን ይህ በአንድ ምጡቅ የሆነ አካል ስሌት ካልሆነ በስተቀር ሊከናወን የማይችል ድርጊት መሆኑን አምነዋል። ሳይንስ በፈጣሪ አምሳያ ያሉ ጣዖታትን እያስወገደ ልዕለ ኃያል የሆነውን ፈጣሪ መኖር እያረጋገጠ ነው። ጥያቄሽን እንደመለስኩልሽ ተስፋ አደርጋለሁ። አሰላሙ አለይኩም። ስሜ አሽፈቅ ይባላል። ተማሪ ነኝ። ጥያቄ ቁርአን በተለያዩ ቦታዎች ላይ ሰማያትና ምድርን በ6 ቀን ፈጠርን ይላል። በሱረቱ ፉሲለት ደግሞ ሰማያትና ምድር በ8 ቀን ተፈጠሩ ይላል። ይህ አይጋጭም? በዚሁ አረፍተ ነገር ላይ ደግሞ ምድር በ6 ቀን ተፈጠረች፣ ከዚያ ቀጥሎ ሰማይ በ2 ቀን ተፈጠረ ይላል። ይህ መሬትና ሰማይ በአንድ ጊዜ ተፈጠሩ ከሚለው አብይ ፍንዳታ ወይም ቢግ ባንግ ቲዮሪ ጋር አይጻረርም? ወንድሜ በጣም ጥሩ ጥያቄ ጠይቋል። ቁርአን መሬትና ሰማይ በ6 ቀን ተፈጠሩ ይላል። በሱረቱል ፉሲለት ደግሞ በ8 ቀን ተፈጠሩ ይላል። ይህ አይጋጭም ወይ ነው? አብይ ፍንዳታ ወይም ቢግ ባንግ ከሚባለው ቲዮሪ ጋርስ አይጋጭም ወይ ነው? ወንድሜ ካንተ ጋር የሚስማማው ቁርአን በበርካታ ቦታዎች ማለትም በሱረቱል አዕራፍ አንቀጽ 54፣ በሱረቱል ዩኑስ አንቀጽ 3፣ በሱረቱል ሁድ አንቀጽ 7፣ በሱረቱል ፉርቃን አንቀጽ 59፣ በሱረቱል ሰጅዳ አንቀጽ 4፣ በሱረቱል ሐዲድ አንቀጽ 4 ምድርና ሰማይ በ6 ቀን ተፈጠሩ ይለናል። አቆጣጠሩ ምድራዊ አይደለም። የውም የሚለው ቃል ክፍለ ጊዜ ወይም ዘመን የሚለው ነው የሚተረጎመው። በዚህ ሳይንቲስቶችም ተቃውሞ የላቸውም። ቁርአን በሱረቱል ፉሲለት ስለ ሰማይና ስለ መሬት አፈጣጠር ይናገራል። የአንተ ወንድሜ የጠቀስከው በሱረቱል ፉሲለት ከአንቀጽ 9 እስከ 12 ያለውን ምድርን በ2 ቀናት በፈጠራት አምላክ ትክዳላችሁን? ለእርሱም ባላንጣዎች ታደርጋላችሁን? እርሱ የዓለማት ጌታ ነው በላቸው። ከበላዩዋ የረጉ ጋራዎችን ተከለ፣ በረከትም አደረገባት። በ4 ቀናትም ውስጥ ሲሳይዋን ወሰነ። ይህ አፈጣጠሯን ለሚጠይቁ ሁሉ ፍጹም ትክክለኛ የሆነ መረጃ ነው። ከዚያም ወደ ሰማይ አሰበ፣ ጭስ ነበረች። እርሷንና መሬትንም ወዳችሁም ሆነ ሳትወዱ ኑ አላቸው። ወደንና ታዛዦች ሆነን መጣን አሉ። በ2 ቀናት ውስጥም 7 ሰማያት አድርጎ አነጻቸው። ለሁሉም ሰማያትም የሚያስፈልጓቸውን ነገሮች አደረገ ወይም አሟላ። የቅርቢቱን ዓለም ሰማይ በመብራቶች አስጌጥናት፣ ከሰይጣናት መጠበቅንም ለገስናት። ይህ አሸናፊና አዋቂ የሆነው አምላክ ውሳኔ ነው የሚለውን የቁርአን አንቀጽ ነው። እንደው ሳታገናዝበው እንዳለ ካነበብከው 2 ሲደመር 4 ሲደመር 2 8 ነው ልትል ትችላለህ። ቁርአን በአረፍተ ነገሩ መጀመሪያ ላይ ይህንን ስህተት ለቅመው የሚያወጡ በአላህ ከሚያሻርኩ ሰዎች ጋር እኩል ናቸው ይለናል። ማለትም አላህ ሱብሓነሁ ወተዓላ በቁርአን ውስጥ ከዚህ አረፍተ ነገር ውስጥ ስህተት ብለው የሚያወጡ ሰዎች እንዳሉ ያውቃል። እነሱ ሙሽሪኮች እንደሆኑ ይናገራል። ዛሬ ይህንን የቁርአን አረፍተ ነገር ክርስቲያን ሚስዮናውያን አዘውትረው ያነሱታል። እኔ በዓለም ላይ ዞራለሁ፣ የክርስቲያን ሚስዮናውያን ይህንን ጥያቄ አንስተውብኛል። ቁርአን ይህ ጥያቄ እንደሚነሳ አስቀድሞ አሳውቋል። የመጀመሪያዎቹ 2 አረፍተ ነገሮች እንመልከት። መሬትን በ2 ቀን ፈጠረ፣ ተራሮችና አዝርዕትንም በ4 ቀን ተሰሩባት። ይህ 2 ሲደመር 6 ቀን ሆነ ማለት ነው። ቁጥር 11 ላይ ያለው አረፍተ ነገር የተጠቀመው ሱመ የሚለውን የአረብኛ ቃል ነው። ይህ ሱመ የሚለው የአረብኛ ቃል 3 የተለያዩ ትርጉሞች አሉት። አንዱ ከዚያም ማለት ሲሆን፣ ሁለተኛው ትርጉም ከዚያም በላይ ማለት ነው። ሶስተኛው አንድ ላይ የሚል ትርጉም አለው። በእርግጥ በርካታ የቁርአን ትርጉሞች ላይ ሱመ የሚለውን ቃል ከዚያ የሚል ትርጓሜ ይዞ ነው የሚገኘው። ሱመ የሚለው ቃል ከዚያ በሚል ትርጓሜ ከተሄደ በእርግጥ የቁርአኑ አንቀጽ ይጋጫል። ከዚያም ሰማይ በ2 ቀን ተሰራች ይላል። ይህ ማለት 2 ሲደመር 4 ሲደመር 2 8 ይሆናል። ስለዚህ ሱመ የሚለው ቃል ከዚያ በሚል ትርጓሜ መወሰዱ ቁርአኑን የሚጋጭ ያደርገዋል። ሱመ መተርጎም ያለበት ከዚያም በላይ ወይም አንድ ላይ በሚለው ትርጓሜ ነው። አልহামዱሊላህ አብዱላህ ዩሱፍ አሊ እዚህ ቦታ ሱመን አንድ ላይ
በሚለው ትርጉሙ ነው የተጠቀመው። በአንድ ላይ ወይም ከዚያም በላይ ሰማይ በሁለት ቀን ተፈጠረ የሚል አረፍተ ነገር እናገኛለን። አብደላህ ዩሱፍ አሊ አለመታደል ሆኖ እዚህ ጋር ሱመ የሚለውን ቃል ከዚያም በሚለው ትርጉሙ ነው የተጠቀመው። ለምሳሌ አንድ የግንባታ ሰው 10 ፎቅ ያለውን ህንጻ ከነግቢው አጥር በ6 ወር ገነባሁ ቢል እዛ ህንጻ ላይ አፓርታማ ለመግዛት የፈለገ አንድ ሰው ዝርዝር መግለጫ ለማግኘት ወደ ገንቢው ሄዶ ጥያቄ ቢያቀርብና ገንቢው መሰረቱን ለመስራት 2 ወር ፈጀብኝ፣ 10ሩን ፎቅ ለመስራት 4 ወር ፈጀብኝ፣ መሰረቱንና ፎቁን እየሰራሁ እያለ በአንድ ላይ ግቢውን አጥርም በ2 ወር ጨረስኩኝ ሊል ይችላል። እየተቃረነ አይደለም፣ ያው የሚመጣው 6 ወር ነው። በተመሳሳይ በሱረቱል ፉሲለት አንቀጽ 41 ላይ መሬትና ተራሮች በ6 ቀን ውስጥ ተፈጠሩ፣ ከዚያም በላይ ወይም በአንድ ላይ ሰማይም በ2 ቀን ተፈጠረች የሚል ትርጓሜ ይይዛል። የቁርአኑ ትርጉም መወሰድ ያለበትም በዚህ መልኩ ነው። ሱመ የሚለው ቃል ከዚያም በላይ ወይም በአንድ ላይ በሚለው በዚህ መልኩ ከተወሰደ አይቃረንም። በሱረቱል በቀራ አንቀጽ 29 ላይ አላህ መሬትን ፈጠረ ከዚያም ሰማይን ፈጠረ ይላል። አብደላህ ዩሱፍ አሊ አለመታደል ሆኖ እዚህ ጋር ሱመ የሚለውን ቃል ከዚያም በሚለው ትርጉሙ ነው የተጠቀመው። በዚህ አተረጓጎሙ እዚህ ጋርም ቢሆን ከሳይንስ ጋር ይጋጫል። እዚህ ሱመ መተርጎም የነበረበት ከዚያም በላይ ወይም አንድ ላይ በሚለው ትርጓሜ ነበር። እንደዚህ ተርጉሞ ቢሆን ኑሮ መሬትና ሰማይ በአንድነት ተፈጠሩ የሚለውን የቢግ ባንግ ወይም የአብይ ፍንዳታን ቲዮሪ አይቃረኑም ነበር። ቁርአን በአንዳንድ ቦታ ላይ ሰማይና ምድርን ፈጠርን፣ በአንዳንድ ቦታ ደግሞ ምድርና ሰማይን ፈጠርን እያለ እያፈራረቀ መግለጹና ከዚህም ውስጥ በሱረቱል አንቢያ አንቀጽ 30 ላይ እነዚያ የካዱት ሰማያትና ምድር ይጣበቁ እንደነበሩና እኛ እንደንጣጠልናቸው አያዩምን በሚለው የቁርአን አንቀጹ ሳይንሳዊ ማስረጃን ማቅረቡ የሚገርም አይሆንም። ምክንያቱም ድንቅ ፈጣሪ ነውና። ጥያቄህን እንደመለስኩልሽ ተስፋ አደርጋለሁ። አሰላሙ አለይኩም። I am Ghulam Muhammad. I appreciate your explanation. አሰላሙ አለይኩም። ስሜ ጉላም መሐመድ ይባላል። ስለ ወንድ አገረድ ወይም ባይሴክሹዋል እንስሳት እርባታ የሰጠኝ ማብራሪያ በጣም አድንቄዋለሁ። ይህ የጾታ መቀያየር በአመጋገብና በአካባቢ ተጽዕኖ መለዋወጥ የሚመጣ መሆኑን ትደግፈዋለህ? በቁርአን እይታ የፍራፍሬ ያለ ጽንሰት ወይም ፈርቲላይዜሽን ማፍራት እንዴት ይታያል? ወንድሜ ጥሩ ጥያቄ ጠይቋል። ሳይንሳዊ በሆነ መንገድ ባይሴክሹዋል ወይ ሁለቱም ጾታ ያላቸው ወንድ አገረድ የሆኑ እንደ ሙዝ፣ ፓፓያና የመሳሰሉት እንዴት ይታያሉ ላልከው ወንድሜ በንግግሬ በደንብ አላዳመጥክ ይሆናል እንጂ እነዚህም ባይሴክሹዋል የሆኑ ወይም ሁለቱንም ጾታ ያላቸው አትክልቶች የተለየ የሆነ ወንዴና ሴቴ ባህሪ ያላቸው ብያለሁ። ስለ ተክሎች ያነሳውን ጥያቄ አስመልክቶ ስናየው ደግሞ ፍራፍሬዎች የመራባት ውጤቶች እንደሆኑ ነው። ከዘር በፊት ያለው የእርባታ ደረጃ በአበባ መልክ የሚኖረው ሲሆን አበባውም ወንዴና ሴቴ ክፍል አለው። የነዚህ መዳቀል ነው ፍሬ እንዲያፈራ የሚያደርገው። ቁርአኑን በሱረቱ ራዕድ አንቀጽ 3 ላይ ከወይን የሆኑ የአትክልት ስፍራዎች አዝርዕቶችን መንታዎች የሆኑ መንታዎች ያልሆኑም በማለት ይገልጻቸዋል።